ወሳኝ መረጃ አለኝ። ምንድን ነው? አባሽ ማን ነው? ተናገሪ። ትሁት ያንተ ሚስት ልጅ አላት። ካሌብ ታግቶ ነበረ። ነገር ግን አቶ ተመስገን እንግዲህ ካሌብን ካገቱት በኋላ አባባ እንደራደራለሁ ብሎ ነበር ያሰበው። አባባ ግን ስልክ ደውሎለት እንግዲህ ልጅህ ያለው ከኔ ጋር ነው በማለት ነግሮታል። ይሁን እንጂ እንግዲህ አባባ መልስን በጣም አስደናቂና ገራሚ ነበረ። ካሌብ ራሱን ማዳን ካልቻለ የራሱ ጉዳይ አይመለከተኝም በማለት ስልኩን ከጆሮ ላይ ነበር የዘጋበት። ይሁን እንጂ አቶ ተመስገንም እንግዲህ በካሌብና በአባቱ መካከል ጥላቻን ለመዝራት አስቧል። ካገተውና ከለቀቀውም በኋላ ይኸውልህ ካሌብ፣ አንተን ማንም የሚፈልግ ሰው የለም ታውቃለህ ምን እንዳሉኝ እኔ ያገቸዋለሁ ስላቸው፣ ትሁትም ቢሆን የራሱ ጉዳይ አይመለከተኝም ነው ያለችው። አባትም ቢሆን እንደዛው ነው ያለው። አንተ ዝም ብለህ ማትረባ ወዳቂ ቃረ በማለት እንግዲህ እንዲረበሽ በማድረግ ወደ ቤት እንዲልከው አድርጓል። ይሁን እንጂ ካሌብም ለካኔ ብቸኛ ነኝ ማንም አይፈልገኝም እያለ እንግዲህ ወደ ኋላ ማንዣበቡን አልተውም ነበረ። ይህ ማለት እንግዲህ ቤተሰቡን ለመጥላትና እኔ ለካ ቲናን አስከፍቻታለሁ እንደዛ ማድረግ አልነበረብኝም የሚል አመለካከትም እንዲሁም ተጽዕኖ አሳድሮበታል። ቲናንም እንግዲህ ሂዶ ይቅርታ ለመጠየቅ የሚያሰበ ይመስላል። የሚገርም ነው። ወዲያውኑ እንግዲህ አቶ ተመስገን ከለቀቀውም በኋላ ከቲና ጋር ሄዶ ቁጭ ብሎ መነጋገር ይጀምራል። ቲና እኔ እኮ ማንም የሚፈልገኝ ሰው የለም ብሎ የሆድ የሆዱንና ተመስገን የነገረውን ነገር ለማውራት ሞክሯል። ይሁን እንጂ በዚህ መካከል ዳኒ ሳይታሰብ ከየት መጣ ሳይባል እጅ ከፍንጅ ይዛቸዋል። ዳኒም እንግዲህ ካየው በኋላ ካሌብ ሰላም ነህ ይለዋል። አጅሬ ዳኒም እንግዲህ ቀጠሮ እንዳላችሁ ባቅ እኮ ተመልሼ ልመጣ አልችልም ነበረ ከዚህ እና ምንድን ነው ቀጠሮ አለሽ በማለት ቴናን ጠይቃት። አጅሬ ቴና አይ ቀጠሮ የለንም በማለት ኮስተር ብላ ከካሌብ ጋር የምትሆንበትን ዘዴ ማመቻቸት ጀመረች። ካሌብ የኮድሮ ነገር ነበረ ያው አባትህ አይሰማም አይወድም ምንም አያረግም እኔ እናንተ እኩል ነን ደግሞ ታውቃለህ ወዳይ ነበር እኮ ያገባኝ እና ለምን እኩል አሁን ላይ ሲጀምር ሰው ስለሆነን እኩል ነን ትለዋለች። እንዴት አላት። በቃ እንደውም ምን አንድ ሀሳብ አለኝ ለምን ወደዛ ቤት ይዘኝ አገባም አስገባኝ በማለት ጠየቀችው። እንግዲህ ላስገባት አላስገባት እያለ ሁለት ሀሳብ ላይ ሆኖበት በነበረ ሰዓት ነው እንግዲህ ዳኒ መጥቶ ያቋረጣቸው። በሉ እናንተ ከተቀጣጠራችሁማ እንግዲህ እኔ መሄድ አለብኝ ብሎ ጥሏቸው ወደ ቤት ይሄዳል። ነገር ግን የካሌብ ሀሳብ በእርግጠኝነት ዳኒ በመጣ ኖሮ ወደዛ ካፌ እሺ አስገባሻለሁ የሚል ምላሽ የሚሰጣትም ይመስላል። በሌላ በኩል እንግዲህ ትሁቴ እንደተለመደው የልጅን ጉዳይ ከሰማ በእርግጠኝነት ልጅን ይወስድብኛል ብላ ፈርታለች። ቲናም እንግዲህ በፍቅር ለማየት ሞክራለች ጉዳዩን። እንዲሁም ደግሞ ከትሁት ጋር በመገናኘትም ለመደራደር እየተስማማች ነው። ከዛ ቤት አስገቢኝ ለተመስገን ልጅ እንዳለው አልነግረውም እያለች ታስፈራራታለች። ትሁትም የመጣው ይምጣ እንጂ ከዛ ቤት ማን ይመልሽ አላስገባሽም በማለት ትነግራታለች። እንዲሁም ደግሞ ሁሉን እያንዳንዱ ሚስጥሯን እንደምታውቅም በግልጽ ነገረቻት። ቲና ቆይ ያስፈራራሽ ነው እንዴ ለማለት ሞከረች። ትሁት የራስሽ ጉዳይ የፈለገውን ነገር አምጭ በማለት እንግዲህ ትሁትም በወቅቱ ሳትደነግጠላት እንዲሁም ደግሞ አትነግረውም ብላ ስላሰበች ጠረጴዛውን ለቃላት ነበር የወጣችው። ቲና ግን በዚህ አላበቃችም። ወደ ተመስገን በመሄድ እንግዲህ እኔ እኮ ድሮም ብዬ ነበረ ካሌብን ማገት ምንም ፋይዳ እንደማይሰጥና ምንም አይነት ጥቅም እንደማይሰጥህ እንዲሁም ደግሞ ራስህን ችግር ውስጥ ከመጣል ውጭ ምንም የምታመጣው ነገር የለም። አባቱ በጣም ብልጥና አስተዋይ ነው እና እንደዚህ በቀላሉ የሚሸነፍላ አይመስልም። ለልጁን ለድርድር የሚያቀርብ ይመስላል በማለት እንግዲህ ነገረችው። ታዲያ ምን ላድርገው ይላታል። እንግዲህ እንደነገርኩ ነው የኔን ሀሳብ ብትቀበል አሪፍ ነበረ። አንተ ግን የምትቀበል አይደለም። የመጣበትን አላማማ መዘንጋት የለብን። አላማ እኮ ትሁት ነች እንጂ ሌላ ሰው አይደለም በማለት እንግዲህ ትሁትን እዛ ቤት ምንጭቅ አድርጎ እንዲያወጣላት አሁንም እንግዲህ ሰይጣናዊ ምክሮቿን እንዲሁም ደግሞ እነዛ የተለመዱ ጨቅጫቃ ጸባዮቿን ከተመስገን ላይ ማውጣት ጀመረች። ተመስገንም የትሁትን ንግግር እንዲሁም ደግሞ እንደማትፈልገው ወደ ኋላ መለስ ብሎ በማሰብ ከቲና ጋር የሚያዳምጠው ንግግር ስለነበረ ታዲያ ምን ላድርግ በማለት ያማክራታል። በቃ ደውልለት እስካሁን አባቱ ተመልሶ የሚያዝነት ይመስላል። ለካሌብ ምንም አይነት ቦታ የለውም እንዴ
መምረጥ አለበት በማለት ነበር እንግዲህ ተመስገን ያገተው። አሁን ወይ ትሁትን ወይ ካሌብን ምረጥ ነበር ያለው። እንግዲህ አባባ የራስ ጉዳይ፣ ካሌብ እኮ ወንድ ነው፣ ራሱን ማዳን ካልቻለ የኔ ልጅ አይደለም በማለት ነው እንግዲህ የመለሰለት። ነገር ግን አባባ በጣም ጎበዝና አስተዋይ ነበረ። ምን አይነት እርምጃ እንደሚራመዱም ያውቃል። ድርድር እንደሚያቀርብለትም አውቆ እንኳን ካሌብን አሳልፎ ሰጠው። እንዲሁም ደግሞ እንደማይፈልገው አድርጎ ነው እንግዲህ የመለሰለት። የራስ ጉዳይ በማለት ጆሮውን እንግዲህ ስልኩ ላይ ጥርቅም ሲያደርገው ተመስገን እንግዲህ ሀሳቡ እቅዱ እንዳለ ውሃ ይገባል። ምንም የተጠቀመው ነገር የለም። አገተው፣ ለቀቀው። የሚያሳዝነው ነገር ግን ካሌብ ታግቶ ከቆየ በኋላ ሲለቀቅ እንግዲህ ኩስስ ብሎ በጣም ደንግጦና ፈርቶም ነበረ። በልሄድ ለቅቄያለሁ፣ ያ ሽማግሌ አባት አይፈልግም አለው። እያለ እየተርበተበት አጅሬ ካሌብም ወደ ቤት መመለስ ጀመረ። ግን ከዛ ቀደም ብሎ ከመፍታቱ በፊት ትሁት ወደ ሱቅ እየሄደች ሳለ በሱቅ አግኝቷታል። ትሁት እንዴት ነሽ በማለት ሰላም ይላታል ተመስገን። ትሁትም ቆይ አንተ ሰውዬ ግን ስራ የለህም እንዴ? ከዚህ ሱቅ ዝም ብለህ መመላለስ አበዛ ሀሳ። ታዲያ ለምን ዝም ብለህ ከዚህ አትቀጠርም? በማለት እንግዲህ ነገረችው። ቆይ ከክፍለ ሀገር ያመጣው ገንዘብም እኮ ሊያልቅ ይችላል። ቤት ኪራይ እንዲሁም ብበለው የምጠጣው ምን እየከፈልክ ነው? እና ብታስብበት እና ይህን ነገር የጻለ ጨዋታን ብታቆም ጥሩ ነው በማለት ነገረችው። እሱም ትሁት እንድትፈራና ወደ እኔ ትመጣለች በሚል አመለካከት ካሌብን እኮ አግቸዋለሁ እኔ ጋ ነው ብሎ ይነግራታል በግልጽ። አጅሪት ትሁትም ነው እንዴ? የራሱ ጉዳይ እባክህ፣ እኔ አይመለከተኝም። እንደውም ሰላም በሌለኝ ብላ ጭራሽ ሰላም ተላከችለት። የሚገርም ነው። ከዛ ከለቀቀውም በኋላ እያንዳንዱ ደውሎ ሲናገራቸው የነበረውና ሰላምታ እንደላኩለት ለካሌብ ይነግረዋል። ካሌብም እሺ ካላመንከኝ ይኸው ደውዬ ፊት ለፊት አባትን አሰማለሁ ይለዋል። እንግዲህ ተመስገን በአባትና በልጅ መካከል ጥላቻን ለመስራት ቢሞክር ኑሮ በጣም አሪፍ ነበረ። ካሌብ ሞኝ ስለሆነ በእርግጠኝነት አባቱን ይጠራው ነበረ። በሁለቶች መካከል እንግዲህ ጥላቻን ለመፍጠር ቢጠቀምበት አሪፍ ነበር ትሁትን ከማስፈራራት ይልቅ። ይሁን እንጂ አሁንም ቢሆን አንተ ሰውዬ ስልክ አትደውልብኝ ስራ የለም እንዴ በማለት አባባ ስልኩን ይዘጋዋል። አጅሬ ተመስገን ጸጥ ይውልህ አየው በማለት እንግዲህ አሳመነው። ካሌብም ሄደ ወደ ቤት። ከገባም በኋላ አባቱን ያገኘዋል። ትሁትንም አገኛት። እኔን ማንንም አይፈልገኝም አይደል በማለት ጠየቃችሁ። እንግዲህ ከትሁት ላይ መጮ ጀመረ። ትሁትም ካሌብ ምንድነው ይነገል ያበሳጨ? አሁን እኔ ልጅ አለ ብዬ ስለደበቅኩ ነው ውስጥ ምንድነው ነገር ትለዋለች። እሱም እሱ አይደለም ባክሽ እና ቆይ ለምን አታገቢውም እሱ የልጅ አባት ከሆነ ይላታል። እንግዲህ ህይወቷን ሙሉ ሲያመሰቃቅለውና ሲያሰቃያት የኖረን ሰው እንድታገበው ጋብቻ እየጠየቃት ነው። እንደዛ ነው ካሌብ? እሺ በማለት ውጥታ አለች። ታውቂያለሽ እኔም ያች ቴናን ፈጥኜ መፍታት አልነበረብኝ ቸኮልኩ ለውሳኔ በማለትም ይበልጥ ያበሳጫታል። የሚገርም ነው አለችና ምንም አይነት መልስ ሳመልስለን ነበር የገባችው። በሌላ በኩል እንግዲህ ካሌብ እንደወዛችሁን በርኮርት መብዬ ሳድር ወታችሁ እኮ ልፈልግ የሚል ሀሳብ አልመጣላችሁም አላቸው። እነሱም አይ ካሌብ እኛ እናውቃለን የት እንደነበርክ ሊያስፈራራ ሞክሮ ነው በማለት እንግዲህ ዝም ብለውት ይወጣሉ። ይሁን እንጂ ካሌብም እኔ ሻወር መውሰድ አለብኝ በማለት እንግዲህ ሳሎን ላይ ገደም ብሎ ሳለ አባት ይመጣና አንተ ልጅ ምንድን ነው ችግርህ? ነቃ ነቃ ማለት አለብህ እንጂ ምንድን ነው መፍሰስ በማለት ያናግረዋል። እንደዚህማ እኮ ሰረት አትሆን ጠንከር በል እስኪ ወንድ ሁን እያለው ነው። ነገር ግን ካሌብ ከቀን ወደ ቀን እየጀዘበ መጥቷል። በመጨረሻም እንግዲህ አጅሪት ቲና ልጠይቃችሁ ብላ መጣች። የሚገርም ነው እኮ አቶ አባባም ሳይተበሳጭ ቲናም እንግዲህ ያለምንም ድፍረት ታታት ብላ መጣች። ሰበባ እንግዲህ ልብስ ለመውሰድ ነው በማለት እንዲሁም ደግሞ በዛው ልጠይቃችሁ ነው በማለት ነበር የመጣችው። ትሁትም ነይ ውጭ በማለት እዛ ቤት አባረረቻት። አሁን የቆራ ጨርቅሽ ነው አይደል ልብስ አለኝ የምትይው በማለት አመናጨቀቻት። ካሌብም አያትና ጸጥ አለ። ሻወር ልውሰድ ሲል እንግዲህ እንደውም በቀዝቃዛ ውሃ ነው መታጠብ ያለብህ በማለት አባቱ በቀዝቃዛ ውሃ እንድታጠብ ያደርገዋል። ካሌብ እኔ በዚህ ብርድማ ቀዝቃዛ ውሃ እንዲነካኝ አልፈልግም በማለት ከአባቱ ጋር ሞገት ይገጥማል። ትሁትም እንግዲህ ልብስሽን ይዤልሽ እመጣለሁ ጠብቂ በማለት በፌስታል ልብሷን ታመጣና እየጎተተች እዛ ቤት እንድትወጣ ታረጋታለች።
ቲናም እንግዲህ በጣም ተናዳ ስለነበረ ጠብቂ በማለት እናገራለሁ እያለ ይዛተችባት ሄደች። ወዲያውኑ ቲና ወደ ተመስገን ነበር ሄደችው። ትሁትን ፈርታለች። ትናግረው ይሆን በሚለው ለአባባ ደወለች። እባክህ ምን ላድርግ? ልነግረው ነው እኮ እባክሽ አልነግረውም ታያት ይላል። አባባ ግን ምንን ተማምኖ ነው አትናገርም ብሎ የደመደመው? ነገር ግን ቲና ሄዳ ተናገረች። ተመስገን ምን አይነት ውሳኔ ሊወስን ይችላል? ካሌብስ ምን ሊያደርግ ይችላል? የካሌብ እንደሆነ ምንም የሚያመጣው ነገር አይመስልም። ጅዝብ ብሎ ነው የተቀመጠው። ምንም አይመስለውም። ግን አባባና ሌሎቹ ምን ሊሰሩ ይችላሉ? የዛሬው ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆነላችሁ።